ሰሞኑን በጣም በርካታ ሰዎች መነጋገሪያ ካደረጓቸው ርዕሰ ጉዳዮች መካከል የተወዳጁ ተዋናይ አርቲስት የዳንኤል አሸናፊ ነገር ዋነኛው ነው። ዳንኤል አሸናፊ እየራበኝ በማለት የተናገራት ንግግሩ የበርካታ ሰዎችን ልብ የነካች ሆናለች። ራበኛ ይርባል። ዳኒ ምን ገጠመው? ይህንን የተናገረበት ምክንያት ምንድነው? እናነሳዋለን። በዋናነት ግን ለዳንኤል አሸናፊ ልዩ ፕሮግራም እንደተዘጋጀ ሰምተናል። ምንድነው ፕሮግራሙ? ለዳኒስ የተዘጋጀበት ምክንያት ምን ይሆን? ወደ እናንተ እናደርሰዋለን። በዚህ ፕሮግራማችን የምንመለከተው ሌላኛው ጉዳይ ደግሞ በትናንትናው ዕለት በድንገት ከዚህ ዓለም በሞት የተለየው የእውቁና የተወዳጁ አርቲስት እንዲሁም ድምፃዊ የሰማኸኝ በለው ጉዳይ ነው። በተለይ ደግሞ ህይወቱ በተቀጠፈበት ጊዜ አብረውት የነበሩት ልጆቹ ነበሩ። አንደኛው ልጁ ታዲያ አሟሟቱን በተመለከተ አዲስ ምስጢር መናገሩ ተሰምቷል። ምንድነው ብለን ይህንንም ወደ እናንተ እናደርሳለን። ከዚህ በተጨማሪ ግን እኔ በጣም ያሳዘነኝ በጣም ልቤን የነካው ጉዳይ ሰማኸኝ በለው ስለ እናቱ በህይወት በነበረበት ጊዜ የተናገረው ንግግር። የእናቴ ነገር አይሆንልኝም፣ እሷም የኔ ነገር አይሆንላትም። ያንን ተከትሎ ደግሞ አሁን ህይወቱ ባለፈ ጊዜ እናቱ በምን አይነት ሁኔታ ውስጥ ይሆኑ ብለን ጥያቄ እንድናነሳ ያደረገን ነጥብ ነው። ይህንንም እናነሳዋለን። እንደምን አላችሁ የምንወዳችሁ የምናከብራችሁ የጎራ ስቱዲዮ ቤተሰቦች፣ በተለያየ ዓለም ክፍል ሆናችሁ እኛን ተቀዳሚ ምርጫ አድርጋችሁ ስለምትከታተሉ እናመሰግናለን። ስለ አርቲስት ዳንኤል አሸናፊና ስለ ድምፃዊ ሰማኸኝ በለው አሁን ያነሳናቸው ነጥቦችና ሌሎችንም የኋላ ታሪኮች እየዳሰስን ወደ እናንተ የምናቀርበው መሰናዷችን እንዲህ ተጀምሯል። ጌታቸው በላይ የመሰናዶ አዘጋጅና አቅራቢ ሆኜ አብሬያችሁ ቆይታ አደርጋለሁ። በቀጥታ ወደ ዝግጅቱ እንለፍ። አርቲስት ዳንኤል አሸናፊ በብሔራዊ ቲያትር ውስጥ እጅግ ከሚወደዱ በርካታ ቲያትሮች ላይ ከሚሳተፉ በየጊዜው ብሔራዊ ቲያትር ላይ ብትሄዱ ከማታጧቸው ሰዎች መካከል ዝምተኛው ጸጥ ረጭ ብሎ የሚቀመጠው ጭምቱ ተዋናይ ዳንኤል አሸናፊ ነው። ታዲያ ዳኒ ብሔራዊ ቲያትር ላይ ከሚያቀርባቸው ከሚሰራቸው የቲያትር ስራዎቹ ባሻገር በልዩ ልዩ ፊልሞች ላይ ለመተወን ችሏል። ከ20 በላይ ፊልሞች ላይ በትወና ተሳትፏል። በቲያትሮች ከ10 በላይ የሚሆኑት ላይ እንዲሁ ተሳታፊ ነበር። የትወና የኪነ ጥበብ ጉዞ የሚጀምረው በተወለደባት በጅማ ከተማ ነው። አስተዳደጉና የልጅነት ዘመኑን ሲያስታውስ ዝምታ ይበዛበት፣ ለብቻ መቀመጥ የሚበዛበት ጊዜ ነበር። ታዲያ የልጅነት ጊዜን እምብዛም አልወደውም፣ ምክንያቱም ከልጆች ተለይቼ የምውል ሰው ነበርኩ፣ ሰዎችም ብዙ አይወዱኝም ነበር በማለት ያስታውሳል ዳኒ። ታዲያ በዛው በጅማ ከተማ ቤተክርስቲያን ውስጥ በልዩ ልዩ ትወና ስራዎች ነበር የጀመረው። በኪነ ጥበብ ስራ በእንደዛ አይነት መንገድ መሳተፍ ጀመረ። እጅግ በሚገርም ሁኔታ ግን ህይወቱን ለማሸነፍ ራሱን ለመምራትና መንገዱን ለማስተካከል ሲል ግን ከኪነ ጥበብ ባሻገር በርካታ ስራዎች ላይ ይሳተፍ ነበር። ይሰራቸው ከነበሩ ስራዎች መካከል ደግሞ የሸክም ስራ አንደኛው እንደነበር ዳኒ ያስታውሳል። ከዚህ በተጨማሪ የብየዳ ስራዎችን እንዲሁም ሌሎች አይነት ስራዎችን ጭምር ሰራ ነበር በማለት ይናገራል። ከዚያ በኋላ ወደ አዲስ አበባ አቀና። በብሔራዊ ቲያትርና በሌሎች መድረኮች ላይ እንደነገሰ በልዩ የትወና ብቃቱ እንደተወደደ ዛሬም ድረስ አለ። ነገር ግን አንድ ችግር አለ። በዚህ ኪነ ጥበብ መንገድ ውስጥ ሲኖር የፋይናንስ ወይም የገንዘብ ችግር እንዳለበት ቁልጭ አድርጎ የሚያሳይ አንድ ቃለ መጠይቅ ሰሞኑን ከሰይፉ ፋንታሁን ጋር ባደረገው ሂደት ውስጥ ተናግሯል። እንግዲህ በኪነ ጥበብ ውስጥ ያሉ ሰዎች በርካታ ፈተናዎች ይገጥሟቸዋል። እንደምታውቁት የኪነ ጥበብ ስራ ገንዘብ ብዙ የሚገኝበት ዘርፍ እንዳልሆነ ይታወቃል። አንዳንዶቹ እድል የቀናቸው ወይም ደግሞ በጣም ብልጥ የሆኑ ሰዎች ተጠቅመውበት ራሳቸውን ቤተሰባቸውን የለወጡ መንገዳቸውን ያስተካከሉ ሰዎች አሉ። በተለይ አሁን የመጡት አዳዲሶቹ ወጣቶቹ አርቲስቶችና ተዋናዮች ወደ ማስታወቂያ ስራዎች ሌሎችም ገንዘብን ወደሚያስገኙ ስራዎች እየተሰማሩ ራሳቸውን በሚገባ እየለወጡ እንደሚገኙ እየተመለከተን እንገኛለን። ቀደም ያሉት አርቲስቶች ግን ረጅም ዘመናትን በጥቂት ደሞዝ ተቀጥረው ነው የኖሩት። ይህ ደሞዛቸው ደግሞ ሲታመሙ ሊያስታምማቸው የሚችል አይደለም። ሌላ ችግር ሲገጥማቸው ችግራቸውን የሚቀርፍላቸው አይደለም። እንዲያውም አንዳንዶቹ የሚበሉት እስከ ማጣት ድረስ እንደሚቸገሩ ይታወቃል። መድረክ ላይ ንጉስ ናቸው፣ ንግስት ናቸው። ከመድረክ ሲወርዱ ደግሞ
በጣም የሚያሳዝን የህይወት ፈተናን የሚያሳልፉ ሆነው እንመለከታቸዋለን። ይህ ደግሞ በሀገራችን ያለው የኪነ ጥበብ እድገት ምን ያህል ዝቅተኛ እንደሆነም ለኪነ ጥበብ ያለን ትኩረትም አናሳ እንደሆነ የሚያመላክት ነው። ኪነ ጥበብ የተከበረ ሙያ ነው። ሀገርን ከሀገር ማስታረቅ የሚችል የተጣሉ ወገኖችን አንድ ማድረግ የሚችል ታሪክን፣ ባህልን፣ ወግን በሚገባ መናገር የሚችል ትልቅ ዘርፍ ነው። አውሮፓ ውስጥ ያሉ ሀገራት፣ አሜሪካ ውስጥ ያሉ ሀገራት በሚገባ ተጠቅመውበታል። ተዋናዮቻቸውን፣ አርቲስቶቻቸውንም በገንዘብ ደጉመውበት ትልልቅ ደረጃ ላይ ደርሰው ተመልክተናል። እነ ህንድንም ማንሳት እንችላለን። እኛ ሀገር ላይ ግን ኪነ ጥበቡ የዛን ያክል ያደገ ባለመሆኑ ገንዘብን የሚያስገኝ ዘርፍ አይደለም፣ ምንም እንኳን ተወዳጅ ቢሆንም ማለት ነው። ታዲያ ዳንኤል አሸናፊ ወይም ዳኒ ጢሞም በእንደዚህ አይነት የህይወት ፈተና ውስጥ ያለፈ ይመስላል። ሰሞኑን የተናገራቸው ነጥቦች እነዚህን የሚያካትቱ ናቸው። ከ20 ዓመት በፊት ሰርጀሪ ተሰርቼ ነበር ወገቤ ላይ በማለት ተናግሯል። ታዲያ ያ ሰርጀሪ ግን የህክምና ስህተት በመፈጠሩ ዛሬ ድረስ ህመሙ እንደሚሰማው ይልቁንም ከፍ ከፍ እያለ ስራ መስራት የማይችልበት ደረጃ ላይ እየደረሰ መምጣቱን ነው የገለጸው። ከኪነ ጥበብ ለምን ወጣ፣ ትወናውን ለምን ተውከው በማለት ሰይፉ ጥያቄውን አቀረበለት። በጣም በሚያሳዝን ሁኔታ ምን እንዳለ ታውቃላችሁ? ራበኛ ይርባል፣ ራበኛ ስለ ራበኝ ነው በማለት ይናገራል። እጅግ ልብን የሚነካ ነገር ሆኗል ማለት ነው። ሰሞኑን በጣም ብዙ ሰዎች ናቸው ይህንን ንግግር እየተቀባበሉት የሚገኘው። ዳንኤል አሸናፊ ከሰራቸው በጣም በርካታ የኪነ ጥበብ ስራዎች በቅርቡ ለእይታ በቅቶ ብዙዎቻችን በጣም የተገረምንበትና የዳኒንም አስገራሚ ትወና የተመለከትንበት ልጄስ የተሰኘው ተከታታይ ድራማ ይገኝበታል። በልጄስ እጅግ የተለየ የትወና ብቃቱን ተመልክተናል። ተላለው ተልክሽ አይቼዋለሁ ደህና ነው ምንም አልሆነም። ብዙዎቻችን እንዲያውም በመጨረሻው ያለቀስንበትንም ሂደት እናስታውሳለን። ድራማውን የተመለከታችሁ ታግዙኛላችሁ። ዳኒም እጅግ የምወደው የምኮራበት ስራዬም ልጄስ የተሰኘው ስራ ነው በማለት ነው የገለጸው። ስለ ዳንኤል አሸናፊ የተዘጋጀ ፕሮግራም አለ ያልኳችሁ ነበር አይደለ? በመግቢያችን ላይ ሰኔ 15 2018 ላይ በብሔራዊ ቲያትር በጣም ትልቅ የኪነ ጥበብ ድግስ ተዘጋጅቷል። ድግሱ ደግሞ ዳንኤል አሸናፊን የሚዘክር እስካሁን ድረስ በኪነ ጥበብ ያሳለፋቸውን መስመሮች በሚገባ ለህዝብ የሚገለጡበትና በርካታ እንግዶች የሚገኙበታል ተብሎ የሚታሰብ ነው። ንጉስ አርማህ የተሰኘው ቲያትር ለእይታ ይበቃል። በዚያ ሰዓት የሚገኘው ገቢ ሙሉ ለሙሉ ለዳንኤል አሸናፊ ይሆናል። እነዚህና ሌሎች የገቢ ማሰባሰቢያ ሂደቶችም ይደረጉለታል ተብሎ ነው የሚጠበቀው። በዚህ ፕሮግራም ላይ ታዲያ ሁላችሁም እንድትገኙና ዳኒን ስራዎቹን እንድትመለከቱለት እንድታከብሩትም ጭምር ተጋብዛችኋል። በስፍራው ላይ ሁላችንም እንገናኝ ለማለት እንፈልጋለን። ትናንት በሰማነው ዜና ምክንያት በጣም ብዙዎቻችን ያዘንበት ጉዳይ አለ። የድምጻዊ ሰማኸኝ በለው ጉዳይ። ስለሱ አንዳንድ ነጥቦችን እየነገርኳችሁ ነበር በትናንትናው ዕለት ባዘጋጀንላችሁ ፕሮግራማችን ላይ ማለት ነው። በተለይ ደግሞ የልጅነት ህይወቱን በባህር ዳር ከተማ ያሳለፈበትን መስመር፣ ከዚያ በኋላ ደግሞ የግሽ አባይ ኪነት ውስጥ ተቀላቅሎ የመጣበትን መንገድና በኪነ ጥበቡም እንዲሁ ያሳለፈበትን ሂደት ስናወጋ ስንጨዋወት ቆይተናል። ታዲያ ህልፈተ ህይወቱን አስመልክቶ በጣም በርካታ ታዋቂ ሰዎች መልእክቶቻቸውን ልከዋል። የሐዘን መግለጫቸውን ካወጡ ከተናገሩ ሰዎች መካከል አንደኛው ተወዳጁ ቴዎድሮስ ካሳሁን ቴዲ አፍሮ ይገኝበታል። በተወዳጁና በአንጋፋው ድምጻዊ ሰማኸኝ በለው ድንገተኛ ህልፈተ ህይወት የተሰማኝን ጥልቅ ሐዘን እየገለጽኩ ለቤተሰቦቹ፣ ለወዳጅ ዘመዶቹ እንዲሁም ለሙያ አድናቂዎቹ በሙሉ ከልብ መጽናናትን እመኛለሁ። ነፍስ ይማርልን፣ ኢትዮጵያ ለዘላለም ትኖር፣ ፍቅር ያሸንፋል በማለት ከነፊርማው ያስቀመጠው ቴዎድሮስ ካሳሁን ቴዲ አፍሮ ነው። ከዚህ ባለፈ ግን እንዲህ ያለውን መልእክት የላከው አብሮ አደጉ ተወዳጁ ድምጻዊ አሜሪካን ሀገር ኑሮውን ያደረገው ይሁኔ በላይ ይገኝበታል። ከይሁኔ በላይ ጋር በግሽ አባይ ኪነት ውስጥ አብረው ሰርተዋል። በተለይ ደግሞ የጎጃም ባህላዊ ስራዎችን በሚገባ በማቀንቀንና በጣም በርካታ መድረኮች ላይ በጋራ እንደሰሩ ይነገራል። አብሮ አደግ ጓደኛሞች ናቸው ማለት ነው። የአብሮ አደግ ጓደኛዬን የባህሉን ፈርጥ የሰማኸኝ በለውን ህልፈት ሰምቼ እጅጉን አዝኛለሁ፣ እግዚአብሔር ነፍስን ይማር በማለት ነው ይሁኔ በላይ ያስቀመጠው። በሌላኛው ልብን የሚነካ መልእክቱ ይሁኔ በላይ ሲናገር ደናሁን ሰሜ አንተ ስሜ በማለት ነው ሐሳቡን የሚጀምረው። ከልጅነታችን ጀምሮ ጥበብ አገናኝታን በግሽ አባይ የባህል ቡድን ውስጥ ብዙ ትዝታ፣ ፍቅርና የማይረሳ የህይወት ጉዞ አብረን አሳልፈናል። የውድ ጓደኛዬን ህልፈት ስሰማ ግን ልቤ በእጅጉ አዝኗል።
ስሜቴንም በቃላት ለመግለጽ እንዲሁ አጥሮኛል እያለ ነው የሚናገረው ይሁኔ። ነገር ግን ሞት ከዚህ ዓለም ወደ ጌታ የሚደረግ ሽግግር መሆኑን እናምናለን። መሐሪው አምላክ ነፍስህን በአብርሃም በይስሐቅና በያዕቆብ ያኖራት፣ በገነትም ትረፍልህ። ለቤተሰቦችህ ለምንወድህ የመንፈስ ቅዱሳን ሁሉ መጽናናትን ይስጠን በማለት ነው ጨምሮ ይሁኔ በላይ የተናገረው። ተወዳጅ ከሆኑ ወጣት ድምፃውያን መካከል አንደኛ ሆኖ ሳሚዳንም እንዲሁ የሐዘን መግለጫውን አስተላልፏል። መልእክቱን እንዲህ ነው የገለጸው። ሰሜ ባላገሩ ልብ የሚሰብር ሐዘን ነው። እንዲህ ፈጣሪ ቤተሰብን ሐዘን እንዲያቀል ጸልያለሁ። ኢትዮጵያን እስከ እስትንፋሰ መጨረሻ ድረስ አገልግልሃታልና እናመሰግናለን፣ ነፍስ ይማርልን ብሎታል ሳሚዳን። ስለ ሀገር ከተነሳ አይቀር ሰሜ ባላገሩ በምንም አይነት ሁኔታ ውስጥ ቢሆን ሀገሬ ላይ መኖር ሀገሬ ላይ መሞት ነው የምፈልገው በማለት በተደጋጋሚ በልዩ ልዩ ቃለ መጠይቆች ላይ ሲናገር ተደምጧል። ሰሜ እጅግ ሀገር ወዳድ ከሚባሉ ታዋቂ ሰዎች መካከል የሚመደብ እንደሆነ የህይወት መንገዱ የሚያስረዳ ነው። ምንም ቢሆን ከኢትዮጵያ መራቅ አልፈልግም፣ ደሜም አጥንቴም ሁሉ ነገሬ ኢትዮጵያ ናት እያለ ነው ሲመሰክር የኖረው። እንግዲህ የሰማኸኝ በለው ድንገተኛ ህልፈተ ህይወት ጥያቄም ጭምር የፈጠረ ነው። ቀደም ብዬ በመግቢያችን ላይ እንደነገርኳችሁና ከቅርብ ጊዜያት ወዲህ ባጋጠመው ውፍረት ምክንያት በጣም ብዙ ሰዎች ህመም እንዳለበት፣ ውፍረቱ ያመጣበት መዘዝ እንዳለ ሁሉ በጣም በተደጋጋሚ ሲናገሩ በልዩ ልዩ ማህበራዊ ሚዲያዎችም ላይ መነጋገሪያ ሆኖ የተለያዩ አስተያየቶችን ሲያስተናግድበት የኖረበት ሂደት እንደነበር ቀደም ሲል በፕሮግራማችን ላይ ነግሬያችኋለሁ። ነገር ግን ሰማኸኝ በለው እንደተናገረው በእርግጥ ወፍር ያለው ክብደት ጨምር ያለው ነገር ግን ውፍረቴ ምንም አይነት ህመም አላመጣብኝም፣ ጤነኛ ነኝ እግዚአብሔር ይመስገን በማለት ተናግሮ ነበረ። ታዲያ ጤነኛ ነኝ ካለ ምንም አይነት ህመም ሳይኖርበት ከሰነባበተ ለምንድነው አሁን በድንገት ህይወቱ ያለፈው የሚለው ነው እንግዲህ የብዙ ሰዎች ጥያቄ የሆነው። በቅርቡ አንድ ህክምና ጀምሮ ነበር። ይህ ህክምና ደግሞ ክብደት የመቀነስ ሂደት ላይ እንደነበር ነው የሚነገረው። እሱም በተደጋጋሚ በልዩ ልዩ ማህበራዊ ሚዲያዎች ላይ እንደተናገረው እንዲሁም እንደሰማነው ከሆነ በቪዲዮቹ ላይ ማለት ነው በየሳምንቱ ኪሎ እየቀነሰ ወደ 10 የሚሆን ኪሎግራም ቀንሻለሁ በማለት በጣም ጥሩ ተስፋ ላይ እንዳለ ደስተኛ መሆኑንም ጭምር ሲናገር ነበር። እንዲያውም በወቅቱ ሲናገር ሁላችሁም ከጎን እንድትሆኑ ፈልጋለሁ፣ አበርቱኝ፣ አሁን በጣም ጥሩ መንፈስ ላይ ነኝ እያለ ነበረ እና ኪሎ መቀነሱ በጣም እያስደሰተው እንደነበር ነው ሲናገር የነበረውና አሟሟቱን በተመለከተ ከአርቲስቶች በተለይ ደግሞ ከድምፃውያን ጋር በጣም ጥብቅ ግንኙነት እንዳለው የሚታወቀው አቻሬ ጫማ በዩቲዩብ ገጹ በኩል ሐሳቡን አስቀምጦ ተመልክተናል። አቻሬ እንደተናገረው ከሆነ ሰሞኑን ከሰማኸኝ ጋር በተደጋጋሚ ይደዋወሉ እንደነበር፣ ጤንነቱ በጣም ጥሩ ሁኔታ ላይ እንደነበር ነው የተናገረው። አቻሬ እንደተናገረው ከሆነ ከአንደኛው የሰማኸኝ በለው ልጅ ሰማሁት ያለውን ነገር ነው ያጋራን። ሰሞኑን በጣም በጥሩ ሁኔታና በጥሩ መንፈስ ሰነባብቶ ጧት ግን ድንገት ድካም አይነት ስሜት ተሰማውና ደከመኝ በማለት ነው በማለዳ ለልጆቹ የነገራቸው። ከዛ ሁለቱ ልጆቹ ደግፈው እስኪ ወደ ሐኪም ቤት እንሂድ ለማንኛውም ብለው መኪና ውስጥ አስገብተውት ጉዞ ይጀምራሉ። በጣም በሚያስገርም ሁኔታ ግን ድንገት ከወንበሩ ላይ ሸርተት ብሎ እዛው የተቀመጠበት ወንበር ላይ በቃ ዘንበል አለ። ከዛ በኋላ ወደ ሐኪም ቤት ወሰዱት። ብዙም አልቆይም ሐኪም ቤት እንደገባ ነው ህይወቱ ያለፈው በማለት የሰማኸኝ በለው ልጅ ሆነው እስራኤል ነግሮኛል ሲል ነው እንግዲህ አቻሬ ጫማ በመረጃ ያጋራን ማለት ነው። በጣም የሚያሳዝን ክስተት ሆኖ ነው የተመለከትኩት። ህይወቱ ካለፈ በኋላ በመንደሩ የሚገኘው እድር ተሰባስቦ ድንኳን ተተክሎ የአካባቢው ሰዎች አንድ ላይ ሆነው ቤተሰቡን በማጽናናት ላይ እንደሚገኙ ነው አቻሬ ስፍራው ላይ ተገኝቼ ያለውን ሁኔታ እንዲህ ነው የተመለከትኩት በማለት ነው ጨምሮ የተናገረው። ከዚህ ባለፈ አቻሬ የተናገራቸው ነጥቦች ደግሞ ከቀብር ስነ ስርዓቱ ጋር የተገናኘ ሌላ ሀሳብ ነው። እንግዲህ ከተለያየ አቅጣጫ የሚመጡ እንግዶች ስላሉ ምናልባት ከነሱ አንጻር ሰዓቱ ካልተቀየረ በስተቀር በዛሬው ዕለት ከቀኑ 9 ሰዓት ላይ በቡልቡላ መድኃኔዓለም ቤተክርስቲያን ስርዓተ ቀብሩ እንደሚፈጸም ነው የተናገረው አቻሬ። እዚህ ሌላ ግን በጣም ልቤን የነካው በጣም ያስገረመኝና ያሳዘነኝ ነገር ሰማኸኝ በለው ስለ እናቱ የተናገረበት ነገር ነው ከዚህ ቀደም በህይወት በነበረበት ጊዜ። እስኪ ይህንን ቪዲዮ እንስማው። የእናቴ ነገር አይሆንልኝም፣ እሷም የኔ ነገር አይሆንላትም። ጠዋት ከእንቅልፌ ስነሳ የመጀመሪያ ስራዬ ፈጣሪን አመስግኜ ስልኬን የምነካው እናቴ ጋር ነው። እታለም ጋር እናት አለም ምን የምላት እናት አለም እላታለሁ። አቤት ልጅ አለም ትለኛለች። ሰላም አድርሽልኝ ስላት ደህና ነኝ ልጄ ሰላም አድርያለሁ ደህና ነኝ እግዚአብሔር ይመስገን ደህና ነኝ። ቁርስ ቀመሽ ምናምን ሳታረግ ያንተን ድምፅ ሳልሰማ አንተን ሳልሰማ አሁን ቡናይቱን እጠጣለሁኝ ድምፅህን ሰማሁኝ በል ማታ ደውልልኝ ትላለች። እንደሰማ ነው እንግዲህ ሰማኸኝ በለው
ከናቱ ጋር በየቀኑ ሳይደዋወል ውሎ እንደማያውቅ ነው የገለጸው። በጣም ጥብቅ የሆነ ግንኙነት የነበራቸው እናትና ልጅ ናቸው። ይሄን ያህል የሱን ድምጽ ሳይሰሙ ምግብ መብላት፣ ቡና መጠጣት እንኳን የማይችሉ ሰው እንደነበሩ ነው ከዚህ ቃለ መጠይቁ የተረዳ ነውና አሁን ታዲያ ይህንን የመሰለ ልጃቸውን እጅግ የሚወዱትን ልጃቸውን ሲያጡ በምን አይነት ሁኔታ ላይ ሆነው ይሆን ብዬ ለራሴ ጥያቄ ያስነሳብኝና እንግዲህ ፈጣሪ ጽናቱን ይስጣቸው፣ በእውነት ያበረታቸው። በጣም ከባድ ነው እንደዚህ አይነት ሀዘን አይደለም ለሳቸው እንዲህ ለሚወዱት እንዲህ አይነት ቀረቤታ ላላቸው እናት ይቅርና ለማንም ለሚወደው ሰው በሙሉ ሀዘኑ ከባድ ነው። ጽናትን የሚሰጥ አምላክ ነውና አምላክ ጽናቱን ይስጣቸው ለማለት እንፈልጋለን። አንድ ታሪክ ስነግራችሁ ነበር። ሰማኸኝ በለው እስር ቤት ታስሮ የነበረበትን ነገር ወደ ኋላ ተመልሰን ታሪኩን እየተመለከትነው ነበር። ታዲያላችሁ ከዚህ ጋር ተገናኝቶ ያሬድ ሹመቴ ለየት ያለ ሐሳቡን ቀመም አድርጎበት ተመልክተናልና እስኪ እሱን ልንገራችሁ። ድምጻዊ ሰማኸኝ በለው ሐምሌ 7 ቀን 1994 ዓ.ም ከሌሊቱ 10 ሰዓት ላይ በአዲስ አበባ ባምቢስ ድልድይ አካባቢ መኪና ሲያሽከረክር አደጋ ደርሶበት ነበር በማለት ያንን ጊዜ ያስታውሳል ያሬድ ሹመቴ። በአደጋው ወቅት አብሮት የነበረው ታዋቂው የግጥም ዜማ ደራሲ ግሩም ተስፋዬ ሕይወቱ አለፈም። በቸልተኝነት መኪና በማሽከርከር የሰው ነፍስ እንዲጠፋ አድርገሃል የሚል ክስ በሰማኸኝ ላይ ተመሰረተበት። ፍርድ ቤቱ የሰማኸኝ በለውን መከላከያ ምስክሮች ከሰማ በኋላ በቸልተኝነት የሰው ሕይወት በማጥፋት ወንጀል ጥፋተኛ አድርጎ በ3000 ብር የገንዘብ ቅጣት አሰናበተው። የገንዘብ ቅጣቱን እንዲከፍል ተደርጎ በነፃ እንዲሰናበት ቢሆንም ነገር ግን አቃቤ ሕጉ ቅጣቱ እጅግ የቀለለ ነውና አደጋው ሆን ተብሎ የተደረገም ስለሆነ የሚል የቅጣት ማሻሻያም ይግባኝ በማለት ጠየቀም። ፍርድ ቤት መዝገቡን እንደገና መርምሮ የቀድሞውን የገንዘብ ቅጣት በመሻር ድምጻዊ ሰማኸኝ በለው ላይ የ5 ዓመት ጽኑ እስራት ተፈረደበት። ይህ የእስር ውሳኔ ከመተላለፉ ቀደም ብሎ ባሉት ጊዜያት ላይ አሜሪካን ሀገር ለስራ አቅንቶ ነበርና ሰማኸኝ ፍርድ ቤቱ በሌለበት ነበር የወሰነበት ማለት ነው። በሰዓቱ የፖለቲካ ሻጥር ተሰርቶብኝ የተጠየቅኩት እንጂ ጓደኛዬ ሞቶ እኔ በመትረፌ ምክንያት ብቻ ልጠየቅ አይገባም ብሎ ቢያምንም እንኳን ፍርድ ቤቱ ያስተላለፈበትንና እሱ የማያምንበትን የእስር ፍርድ ተቃውሞ አሜሪካን ሀገር መቅረት የሚችልበት እድል ነበረው በማለት ያሬድ ይናገራል። የጓደኛዬ ደም እያሳደደኝ በሰው ሀገር በስደት መኖር አልፈልግም፣ ፍርዴን ጨርሼ በነፃ መኖር እፈልጋለሁ በሚል የህሊና ውሳኔ በራሱ ፈቃድ ወደ ኢትዮጵያ ለመመለስ ወሰነ በማለት ነው ያሬድ የሚናገረው። ሰሜ ታዲያ ሳይውል ሳያድር የአውሮፕላን ቲኬቱን ቆርጦ ወደ ኢትዮጵያ መጣ። በቀጥታ ወደ እስር ቤት ነበር በራሱ ፈቃድ ሄደው ማለት ነው። ከሰይፉ ፋንታሁን ጋር በአንድ ቃለ መጠይቅ ላይ ሲናገር በህይወቴ እጅግ የከፋኝ ጊዜና በጣም ትልቅ ፈተና የሆነብኝ ያ ጊዜ ነበር በማለት ነው የገለጸው። ነገር ግን በጓደኛዬ ሞት ላይ ንጹህ እንደሆንኩ ባውቅም ፍርድ ቤቱ የወሰነውን መንግስት የወሰነውን ውሳኔ መቀበል ስላለብኝ ነበር የመጣሁት ሲል ነበር ያንን ጊዜ ያስታወሰው። ሰማኸኝ በለው በእንደዚህ አይነት መንገድ ወደ እስር ቤት ቢገባም ይሁን እንጂ ሙሉን 5 ዓመት አልታሰረም። በእስር ቤት ውስጥ በነበረው እጅግ መልካም ስነ ምግባር ኪነ ጥበብ ክፍል ውስጥ ለሰጠው ከፍተኛ አገልግሎትና እስረኞችን የሙዚቃ ትምህርት ሰጥቶ በማስመረቅ ባበረከተው ቀና አስተዋጽኦ የይቅርታ እድል አግኝቶ ዓመታት ተቀንሰውለት ከእስር ተለቀቀ ማለት ነው። ያሬድ ሲናገር ሰማኸኝ በለው እንዲህ ያለ ሞራል የነበረው ተወዳጅ ከያኒ ነበረም፣ ይህንን ሰው ነው ያጣነው በማለት ነው የሚናገረው። ሰማኸኝ በለው ያደረገው ነገር በጣም አስተማሪና ለብዙዎቻችን ትልቅ ቁም ነገር የሚያስጨብጥ ነበር። እንግዲህ በህይወት ዘመኑ በነበረበት ጊዜ የሰራው ይህ ድንቅ ነገር ማለት ነው እና ይህ ታሪክ በጣም ስለገረመኝ ነው በድጋሚ ላጋራችሁ የፈለኩት። ያሬድ ሹመቴም ለየት ባለ እይታ ስለተመለከተው እሱን እይታን ባጋራችሁ ይጠቅመናል ብዬ ስላሰብኩ ነው። ለማንኛውም ከተወዳጁ ድምጻዊ ከሰማኸኝ በለው ጋር በተገናኘ የወጣው አዳዲስ ጉዳይና አዲስ መረጃ ይሄንን ነው የሚመስለው። አሁን ባነሳናቸው ነጥቦች ላይ እንግዲህ አቻሬ ጫማ ከልጁ አንደበት ሰማሁት ያለውን አዲስ መረጃና ከአሟሟቱ ጋር በተገናኘ የተሰማውን ምስጢር ነው ያጋራናችሁ። ከዚህ ባለፈ ከወላጅ እናቱ ጋር የነበረውን ጥብቅ የሆነ ግንኙነትና ትስስርም ጭምር አንስተናል። ሌላኛው ደግሞ በዛሬው ዕለት የሚፈጸመውን የቀብር ስነ ስርዓቱን በተመለከተ በተወሰነ መንገድ ያሉትን መረጃዎች አካፍያችኋለሁ። ከዚህ ባለፈ የተወዳጁን አርቲስት የዳንኤል አሸናፊን አዳዲስ ጉዳዮችም ጭምር አንስተናል። በቅርቡ ይደረጋል የተባለውን የብሔራዊ ቲያትር ፕሮግራምም ጭምር አጋርተናችኋል። መረጃውን እንግዲህ በተለያየ ዓለም ክፍል ሆናችሁ እኛን ተቀዳሚ ምርጫ አድርጋችሁ የምትከታተሉን
ውድና የተከበራችሁ ጎራ ስቱዲዮ ቤተሰቦች እንደምታውቁት ቻናላችን ወቅታዊ፣ ማህበራዊ እንዲሁም አዝናኝና አስተማሪ የሆኑ ልዩ ልዩ ታሪኮችን እንዲህ እየዳሰሰ ያቀርባል። ዛሬም ሰሞንኛ አነጋጋሪ የተባሉትን ጉዳዮችን እንዲህ አነሳንላችሁ። ጌታቸው በላይ አብሬያችሁ ቆይታ አድርጌያለሁ። በሚቀጥለው ደግሞ በአዳዲስ ጉዳዮች እንደገና እንገናኛለን። እስከዚያ ግን ሰላም ሆኖልን